የፓስታ ማሽን ሳትጠቀሙ በቤት ውስጥ ፓስታ እንዴት እንደምታዘጋጁ ዛሬ ያሳያችኋለሁ። የዚህን የፓስታ ዘር አይነት የምታውቁ የመለኛ ተመልካቾች ካላችሁ እንደተለመደው መማማሪያ እንዲሆነን አስተያየት መጻፊያው ላይ ጻፉልን። በዛሬው ቪዲዮ ፓስታውን ለማዘጋጀት ምን ያህል ዱቄት መጠቀም እንዳለባችሁ፣ ለምን ያህል ዱቄት ምን ያህል እንቁላል እንደሚያስፈልገው፣ አቦካኩን እንዲሁም እንዴት ማስቀመጥ እንዳለባችሁ ነግራችኋለሁ። ዛሬ በማሳያችሁ ምጣኔና አዘገጃጀት መሰረት የምታዘጋጁት ከሆነ መጨረሻ ላይ ቆንጆ ፓስታ ታገኛላችሁ። የዛሬውን ፓስታ ለማዘጋጀት በዋነኝነት እንቁላልና ዱቄት እንጠቀማለን። አስቀድማችሁ ንጹህ ጠረጴዛ ላይ ዱቄታችሁን ትገለብጣላችሁ። ዱቄቱን ከገለበጣችሁ በኋላ ሰብሰብ ታደርጉትና መሃል ላይ ከፈት ታደርጉታላችሁ። መሃል ላይ ስትከፍቱት ጠረጴዛው እስኪታይ ድረስ ቢሆን ይመረጣል። ይህም እንቁላሉ ዱቄቱ ላይ ከሚያርፍ ይልቅ ጠረጴዛ ላይ ቢያርፍላችሁ ለመቀላቀልና በኋላ ላይ ለማቡካት በጣም አመቺ ይሆንላችኋል። አሁን የምትፈልጉትን እንቁላል ከላይ ሰብራችሁ ትጨምራላችሁ። የምትጠቀሙት እንቁላል የተበላሸ ወይም ንጹህ መሆኑን መለየት ከፈለጋችሁ በቀላል መንገድ ብርሃን እያሳረፋችሁበት ንጽህናውን በዚህ መልኩ መመልከት ትችላላችሁ። ውስጡ የጠቆረ ከሆነ የተበላሸ ሊሆን ይችላል። ሌላ መጠቀም የምትችሉት መንገድ ደግሞ አነስ ያለ ጎድጓዳ ሳህን ላይ እየሰበራችሁ ጨምራችሁ በመመልከት ነው። አሁን ስለ እንቁላል ምጣኔው እናውራ። የእንቁላልና የዱቄት ምጣኔው እንደምታዘጋጁት የፓስታ መጠን ይወሰናል። ለ100 ግራም ዱቄት መጠቀም ያለባችሁ የእንቁላል መጠን አንድ ተለቅ ያለ እንቁላል ነው። እንደኔ 200 ግራም የምትጠቀሙ ከሆነ ደግሞ 2 እንቁላል ማድረግ ትችላላችሁ። ሁሉንም እንቁላል በአንዴ ጨምሮ ከመምታት ይልቅ ደግሞ የመጀመሪያውን ዱቄት ጨምራችሁ በተወሰነ መልኩ ከመታችሁ በኋላ ሁለተኛውን ዱቄት ጨምራችሁ በሹካ በደንብ አድርጋችሁ ትመቱታላችሁ። ካለበለዚያ ደግሞ ሁለቱንም እንቁላል በአንዴ ጨምራችሁ መቀላቀል ትችላላችሁ። እንቁላሉን ከዱቄቱ ጋር ስትቀላቅሉ ከመቸኮል ይልቅ ትንሽ ዱቄት እየጨመራችሁ እንቁላሉ ጋር በሹካ ቀስ እያላችሁ መቀላቀል ይኖርባችኋል። በአንዴ ለመቀላቀል የምትሞክሩ ከሆነ እንቁላሉ ከዱቄቱ ጋር ሳይቀላቀል ሊፈስባችሁ ይችላል። አሁን እንቁላሉ ከዱቄቱ ጋር በከፊል ከተቀላቀለላችሁ በኋላ እጃችሁን ፈጠን እያረጋችሁ ዱቄቱን ቶሎ መቀላቀል ትጀምራላችሁ። ዱቄቱ ከእንቁላሉ ጋር በሚገባ ከተቀላቀለላችሁ በኋላ ሹካው ላይ የተጣበቀውን ሊታስለቅቁና ልክ እኔ እንደማደርገው 2 እጃችሁን በመጠቀም ዱቄቱን ከእንቁላሉ ጋር ታያይዙታላችሁ። ለተወሰነ ደቂቃ በዚህ መልኩ ካሻችሁት በኋላ እንደዚህ ደረቅ ያለ ሊጥ ታገኛላችሁ። አሁን ጠረጴዛችሁን በሹካው ፈቅፈቅ ታደርጉትና በሚገባ ታጸዱታላችሁ። የማብኳት ሂደቱን እዚህ ላይ ከቀጠላችሁ ሊጡ መሃል ላይ ጓጓላ ሊይዝባችሁ ይችላል። ስለዚህ ጠረጴዛውን በሚገባ አጽድታችሁ ታደርቁና ትንሽ ዱቄት ትነሰንሳላችሁ። ሊጡን ውስጡን እንደምትመለከቱት ያልተቦካ ስለሆነ 2 እጃችሁን በመጠቀም ልክ እኔ እንደማደርገው በሚገባ ታሹታላችሁ። ይህንንም የማሸት ሂደት ቢያንስ ከ10 እስከ 15 ደቂቃ መከተል ይኖርባችኋል። ከ10 እስከ 15 ደቂቃ ያህል በሚገባ ካሻችሁት በኋላ ሊጡ እየለሰለሰላችሁ ይመጣል። ምስሉ ላይ እንደምትመለከቱት ሊጡን መጀመሪያ ላይ ካሳየዋችሁ ይልቅ አሁን ላይ የበለጠ ለስለስ ብሎልናል። እኔ ለ7 ደቂቃ ያህል ካሸሁት በኋላ ለስለስ ብሎልኛል። የበለጠ እንዲለሰልስልኝ ደግሞ ለተጨማሪ 3 ደቂቃ ያህል አሽቸዋለሁ። ሊጡ በሚገባ መታሸቱን አንድ የምትለዩበት መንገድ ሊጡን ወጥራችሁ በእጃችሁ ስትወጉት መልሶ ወደ ቦታው የሚመለስ ከሆነ ሊጡ በሚገባ ተቦክቷል ማለት ነው። አሁን ለመዳመጥ እንዲመቸኝ ለ2 ሰንጥቄ ያቆየዋለሁ። ሊጡ እንደምትመለከቱት ውስጡ ልስልስ ብሎልናል። ይህም የሚያሳየው በደንብ መቦካቱን ነው። በደንብ ካልተቦካላችሁ ውስጡ ሻካራ ይሆንባችኋል። ስለዚህ በሚገባ ማብካት እንዳዘነጉ። አሁን ለ2 ለይታችሁ ያዘጋጃችሁትን ሊጥ የኳስ ቅርጽ ታስይዙታላችሁ። የኳስ ቅርጽ የምታስይዙት በኋላ ላይ ለመዳመጥ ቀላል እንዲሆንላችሁ ነው። አሁን ያዘጋጃችሁትን ሊጥ በላስቲክ ሸፍናችሁ ማቀዝቀዣ ቤት ውስጥ ለ15 ደቂቃ ያህል ታሳርፉታላችሁ። ማቀዝቀዣ ቤት ውስጥ በዚህ መልኩ የምናስቀምጥበት ምክንያት ሊጡን ስንዳምጠው ዘና ብሎ እንዲዳመጥልን ነው። በላስቲክ የምትሸፍኑት ደግሞ እንዳይደርቅና እንዳይሰነጣጥቅባችሁ ነው። ይህን የምግብ መሸፈኛ ላስቲክ የት ነው ብላችሁ ስትጠይቁኝ ለነበራችሁ የመለኛ ተከታታዮች መርካቶ ምዕራብ ሆቴል ጀርባ እንደ ልብ ታገኙታላችሁ። በተለያየ ልኬትና በተለያየ ርዝመት በቅናሽ ቀርቦላችኋል። ነገር ግን መርካቶ መሄድ ለማትችሉ የመለኛ ተከታታዮች ሱፐርማርኬቶች ውስጥ በውድ ታገኙታላችሁ። ሊጡ ማቀዝቀዣ ቤት ውስጥ ለ15 ደቂቃ ያህል ካረፈ በኋላ ይህንን ይመስላል። አሁን አንዱን ሊጥ ብቻ ታወጡና ሌላኛው ሊጥ እንዳይሰነጣጠቅና እንዳይበላሽ እዛው ማቀዝቀዣ ቤት ውስጥ ታሰርፉታላችሁ። ምስሉ ላይ እንደምትመለከቱት ሊጡ ለስለስ ብሎ ቆንጆ ሆኖ አርፎልናል። አሁን የእጅ መዳመጫ በመጠቀም ቀስ እያላችሁ ትዳምጡታላችሁ። መጀመሪያ ላይ ስትዳምጡት ትንሽ ይጠነክርባችኋል፣ ነገር ግን በሂደት እየላላላችሁ ይመጣል። ሊጡን በሚገባ ካቦካችሁትና ባሳያችሁ መሰረት ካዘጋጃችሁት እዚህ ጋር ከጠረጴዛው ጋር ሊጣበቅባችሁ አይችልም። ስለዚህ ዘና ብላችሁ መዳመጣችሁን ቀጥሉ።
በቤት ውስጥ ነው የምትጠቀመው አይነት መዳመጫ ከሌላችሁ ለስለስ ያሉና ረዘም ያሉ ጠርሙሶችን መጠቀም ትችላላችሁ። የምትጠቀሙት ጠርሙስ ላዩ ላይ ጥበብ የሌለው ቢሆን ይመረጣል። ላዩ ላይ ጥበብ ካለው ሊጣችሁን ሊቀድባችሁ ይችላል። ይህን ሊጥ ለመዳመጥ በጣም ተመራጭ የሚሆነው የወይን ጠርሙስ ነው። ነገር ግን ይህን መዳመጫ መግዛት ከፈለጋችሁ ይህንንም መርካቶ እንደ ልብ ታገኙታላችሁ። ይህን መዳመጫ ስትገዙ በእጃችሁ ስትይዙት ቀለል ያለውን ከምትገዙ ይልቅ ከበድ ያለና ጠንካራውን መዳመጫ ብትገዙ መክራችኋለሁ። የምትዳምጡት ሊጥ ረዘም ያለና አራት ማዕዘን ቅርጽ እንዲይዝላችሁ በሁለት አቅጣጫ ብቻ መዳመጥ ይኖርባችኋል። ሊጡንም መዳመጥ ያለባችሁ በጣም እስኪሳሳ ድረስ ወይንም እጃችሁን ከጀርባ ስታረጉት የእጃችሁ ቅርጽ እስኪታይ ድረስ መሆን አለበት። ሊጡ በጣም የሚወፍርባችሁ ከሆነ በኋላ ላይ ስትቀቅሉት በጣም ወፍራም የሆነ ፓስታ ይወጣባችኋል። ስለዚህ እዚህ ጋር ጊዜ ወስዳችሁና ትዕግስት አድርጋችሁ ሊጡን በሚገባ መዳመጥ ይጠበቅባችኋል። በዚህ መልኩ ማዘጋጀት ለሚከብዳችሁ የመለኛ ተከታታዮች የፓስታ መስሪያ ማሽን መጠቀም ትችላላችሁ። ነገር ግን የኛ የመለኛዎች ዓላማ እናንተን ከተጨማሪ ወጪ መታደግ ስለሆነ ውዱን የፓስታ ማሽን ከምትገዙ በዚህ መልኩ ማዘጋጀት ትችላላችሁ። እኔ ለተወሰነ ደቂቃ ቶሎ ከዳመጥኩት በኋላ ልክ ምስሉ ላይ በምትመለከቱት መሰረት ሊጡ በደንብ እያሳሳልኝ መጥቷል። አሁን ሊጡን ታገላብጡና ቅር ያላችሁ ቦታ ካለ በሚገባ ትዳምጡታላችሁ። ሊጡ እየሳሳ በሄደ ቁጥር ቅዝቃዜ መሳብ ስለሚጀምር በጣም ትንሽ ዱቄት ከላይ ትነሰንሱበታላችሁ። ዱቄቱን ከነሰነሳችሁበት በኋላ ሁሉም ሊጥ ላይ በሚገባ ታዳርሱታላችሁ። ከዚህ በኋላ ሊጡ ፈጽሞ እርጥበት መሳብ የለበትም። ሊጡ እርጥበት የሚስብባችሁ ከሆነ በኋላ ላይ ስትከትፉት እርስ በራሱ ሊጠባበቅባችሁ ይችላል። ስለዚህ እያገላበጣችሁ ዱቄት ተነሰንሱበትና ሁሉም ቦታ እንዲዳረስ በእጃችሁ ታሹታላችሁ። በዛውም ከፈለጋችሁ ሊጡን ቀስ እያላችሁ መለጠጥና መዳመጥ ትችላላችሁ። እዚህ ጋር አንድ መሸወድ የሌለባችሁ ነገር ዱቄት ፈጽሞ ማብዛት የለባችሁም። አነስተኛ ዱቄት ከተጠቀማችሁ በቂያችሁ ነው። ሊጡ ላይ ዱቄት ከበዛባችሁ ደግሞ እጃችሁን በመጠቀም ማራገፍ ትችላላችሁ። አሁን የፓስታ ቂጣችን ዝግጁ ሆኖልናል። የፓስታ ቅርጽ ደግሞ እናስይዘዋለን። የፓስታ ቅርጽ ለማስያዝ በረጅሙ ትዘረጉትና ቆንጆና ፍጹም የሆነ ቅርጽ እንዲወጣላችሁ ዳርና ዳር ያለውን ፓስታ ሰንጥቃችሁ አውጥታችሁ አራት ማዕዘን ቅርጽ ታስይዙታላችሁ። አራት ማዕዘን ቅርጹን ካስተካከላችሁ በኋላ በጣም የሚረዝምባችሁ ከሆነ እዚህ ጋር ለሁለት መሰንጠቅ ትችላላችሁ። ካልሆነ ደግሞ ልክ እኔ እንደማደርገው ረዘም ያለውን አቅጣጫ ወደ እናንተ ትዘረጉና ትንሽ ዱቄት እየቀባችሁ ቀስ እያላችሁ በእኩል ልኬት ታጥፉታላችሁ። የተለያዩ አይነት ቅርጾችን ማውጣት ከፈለጋችሁ ደግሞ እንዴት የተለያዩ አይነት ቅርጾችን ማውጣት እንዳለባችሁ በሚቀጥለው የመለኛ ቪዲዮ አዘጋጅላችኋለሁ። ለዛሬ የምናዘጋጀው የፓስታ አይነት ፓርፓዴሌ ይባላል። ፓርፓዴሌ በአይነቱ ሰፋ ያለ ፓስታ ስለሆነ በዚህ መልኩ ታጥፉታላችሁ። አሁን ያጠፋችሁትን ፓስታ ከ2 እስከ 2.5 ሴንቲሜትር ልኬት እያደረጋችሁ ሳል ባለ ቢላ ትከትፉታላችሁ። ይህንንም ሂደት የፓስታው ሊጥ እስኪያልቅ ድረስ ትከተላላችሁ። እዚህ ጋር እናንተ ከፈለጋችሁ ቴላቴሌ፣ ስፓጌቲ፣ ራቪዮሊና የተለያዩ የፓስታ አይነቶችን መቀየርና ማዘጋጀት ትችላላችሁ። እኔ ይህን ፓርፓዴሌ በመጠቀም ያዘጋጀሁትን የፓስታ አይነት መመልከት ከፈለጋችሁ ባለፈው በፔስቶ ሶስ የሚዘጋጅ ፓስታ ስላሳየኋችሁ እዚሁ መጎብኘት ትችላላችሁ። በተጨማሪ ይህን ያዘጋጃችሁትን ፓስታ በተለያዩ የፓስታ ስልሶች መሞከር ከፈለጋችሁ ገጻችን ላይ የተለያዩ የፓስታ ስልሶችን ማግኘት ትችላላችሁ። አሁን ያዘጋጃችሁትን ፓስታ ልክ ምስሉ ላይ በምትመለከቱት መሰረት ትዘረጋላችሁ። ይህ ፓስታ ሱቅ ላይ ከምትገዙት ፓስታ አንድ የሚለየው ነገር ለ3 ደቂቃ ያህል ከቀቀላችሁት ወዲያው መድረሱ ነው። ስትቀቅሉት አረፋ የሚሰራባችሁ ከሆነ የሰዓት መጠናችሁን ትንሽ መቀነስ ይኖርባችኋል። በተጨማሪ ይህን ፓስታ በቤት ውስጥ ካዘጋጃችሁት በኋላ ወዲያው መመገብ ይኖርባችኋል። ነገር ግን ወዲያው የማትመገቡት ከሆነ በደንብ በፕላስቲክ አሽጋችሁ በረዶ ቤት ውስጥ መቆየት ትችላላችሁ። ለመመገብ ስታስቡ አውጥታችሁ ቀቅላችሁ መመገብ ትችላላችሁ። የተለያዩ አይነት ፓስታዎችን በቀላሉ በቤት ውስጥ በእጃችሁ በመጠቀም በዚህ መልኩ ማዘጋጀት ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።